ትላንት አንድ ስልጠና ተካፍዬ ነበር። ፕሮፌሽናል የሆነ ረዘሜ እንዴት ማዘጋጀት እንደምትችሉ፣ ምን አይነት ቃላቶችን መጠቀም እንዳለባችሁ፣ ምን አይነት ነገሮችን መጠቀም ማካተት እንደሌለባችሁ፣ እንዴት ደግሞ ሳቢ ማድረግ እንደምትችሉ እንደዛ ስለ እናንተ በምን ያክል መልኩ ነው የምታወሩት እዛ ጋር የእናንተን ኢንፎርሜሽን ቀጣሪዎች የማይፈልጉትና የሚፈልጉት ምናምን ተብሎ በደንብ የተብራራ የአንድ ሰዓት አካባቢ ገለጻ ተደርጎልን ነበርና የሆነ ሳምፕል ረዘሜ ሰጡንና እዛ ላይ ተንተርሶ እንደዚህ አይነት ወርዶች እንደዚህ አይነት ወርዶችን አስገቡ፣ እንደዚህ አይነቶችን አትጠቀሙ ምናምን የሚል ማለት ነውና ይሄ አሁን የማጋራችሁ ሳምፕል ረዘሜ በጣም ይጠቅማችኋል። በጣም እጥር ያለች ቀልብጭ ያለችና እንደገና ደግሞ ምን አይነት ነገሮችን መጠቀም እንዳለባችሁ ምናምን የሚለው ደግሞ ዱና ዶንት የሚለው ነገር ለብዙዎቻችሁ ይጠቅማል ብዬ ስላሰብኩ ነው ማጋራችሁ። ሳምፕሉ ይሄንን ይመስላል። እሱን ደግሞ ተንተርሶ አንዳንድ እዛ ጋር የተነገሩኝ ነገሮች ደግሞ ልንገራችሁ። ረዘሜው ይሄንን ይመስላል እንደምታዩት። እዚህ ጋር በዚህ በቦክስ ያለችዋ ነገር የረዘሜው አካል አይደለም። እሺ ይሄ እንደ ኖት ነገር ነው። እሱን የምታነቡት ነገር ነው። ስለዚህ እዚህ ጋር ላይኑን ስፔሲንጉ ምናምን ፎከስ አድርጉ፣ ኮንሲስተንት የሆነ ፍሎ ይኖረው ምናምን የሚላችሁና ይሄ የረዘሜው እንትን አይደለም። እሺ እሱን እንትን እንዳታረጉ። እዚህ ጋር ስማችሁ ነው ላስት ኔም ከዛ ፈርስት ኔም ነገር ፓተርን እንትን አድርጉ። እዚህ ጋር በብራኬት ነገር የተቀመጡት እንደ ኖት ናቸው። እሺ እነሱን የምታነቧቸው ነገሮች ናቸው እንጂ የረዘሜው አካል አይደለም። እሱን ነገር ትለያላችሁ ብዬ አስባለሁ። እዚህ ጋር እንደምታዩት መጀመሪያ ላይ ከስማችሁ በታች ስልክ ቁጥር ይቀመጣል። ሊንክዲን ካላችሁ እሱን ታስቀምጣላችሁ። ከዛ ውጭ ኢሜይል ነው። ኢሜይል ግዴታ መኖር አለበት። ኢሜይላችሁ ግዴታ እንደዚህ መቀመጥ አለበት ማለት ነው። ኢሜይላችሁ ደግሞ እናንተ አክቲቭሊ የምትጠቀሙት ነው ኢሜይል መሆን ያለበት ማለት ነው። ሆም አድሬስ ምናምን ማስቀመጥ የለባችሁም፣ ሪኮመንድ አይደረግም ይላል እዚህ ጋር። ሆም አድሬስ አያስፈልግም ማለት ነው። እሺ በብራኬት ያሉትን ነገሮች እያንዳንዳቸውን ነገሮች አንብቧቸው። እሺ ሰመሪ ኦፍ ኳሊፊኬሽን ይላል። ሰመሪ ኦፍ ኳሊፊኬሽን ላይ ምን ነገር ነው ማስቀመጥ ያለባችሁ ይላል። እዚህ ጋር ምን ያክል እንትን ሊስት ማድረግ እንዳለባችሁ ነው እዚህ ጋር የሚያሳያችሁ ማለት ነው። ሊስት ከ3 እስከ 5 ፍሬዝስ ከ3 እስከ 5 በቃ ቢበዛ 5 ነው እንትን ማድረግ ያለባችሁ ማለት ነው። ልክ እንደዚህ እንትን ተጠቅማችሁ አሁን እዚህ ጋር 3 ነገሮች ናቸው ሊስት የተደረጉት ማለት ነው። ስለዚህ ከ3 እስከ 5 የሆኑ እንትኖችን ነው የምታስቀምጡት ማለት ነው። ለምሳሌ ዴዲኬትድ ቱ ፉልፊሊንግ ኤኒ ታስክ ጊቨን፣ አዳፕቴብል ዊሊንግ ኤንድ ኢገር ቱ ለርን ኒው ቲንግስ፣ ሊስት ስኪልስ ዛት ኤክስፕሌን ዩ ሞር። አሁን እዚህ ጋር እንትን የምታደርጉትን ነው እናንተ ነው እንትን የምታደርጉትን ነገር ነው ሊስት አድርጉ ያላችሁ ነገር ማለት ነው። ስለዚህ እዚህ ጋር በብራኬት የተቀመጡትን ነገሮች እያንዳንዳቸው ነገሮች በደንብ ኬርፉሊ አንብቧቸው። እሺ ከዛ በኋላ እነሱ እንትን ይሆናችኋል ማለት ነው። እኔ አሁን በጣም እንዳይንዛዛ ያክል እንትኖቹን አላነባቸውም። ብራኬት ላይ ያሉትን ነገሮች እናንተ እንትን አድርጓቸው። ሌላ ከሰመሪ ኦፍ ኳሊፊኬሽን በኋላ ኤክስፒሪየንስ ነው ቀጥታ ወደ ስራ ልምዳችሁ ማለት ነው። ስለዚህ የሰራችሁት የስራ ልምድ ካለ ተራ የሚባልም አይነት ስራ ቢሆን ግን የስራ ልምዳችሁ ሞሮፍ ከንትን ጋር ነው መገናኘት ያለበት። አፕላይ ከምታደርጉት ስራ ጋር በትንሹም ቢሆን ሪሌትድ የሚሆኑ አይነት ነገሮችን ነው። የስራ ልምድ ላይ እዚህ ጋር በጣም አጽንኦት ሰጥተው እንትን ሲነግሩን የነበረው ቁጥር ነገር አስገቡ። በቃ የሆነ ቁጥሮችን እንደዚህ ኒውሜሪካል የሆኑ ኳንቲቴቲቭ የሆኑ መረጃዎችን እዚህ ጋር ለመጠቀም ሞክሩ ነው። ለምሳሌ አሁን እዚህ ጋር ካውንትር ኤንድ ሃንድልድ $4000 ካሽ ዴይሊ በየቀኑ። አሁን ይሄ ሰውዬ ካሽር ነበር ነው አፕላይ እንደሚያደርገው ነገር ሊሆን ይችላል። አሁን እዚህ ጋር ዲፔንድ የሚሆነው ግን እናንተ የሆነ ቦታ አፕላይ ስታደርጉ ስራ ለምሳሌ የምትሰሩት ስራ ለምሳሌ እንትን ሬት ያለው ነገር ከሆነ በቀን ይሄን ያክል ሬት እንደዚህ እናደርግ ነበር እንደዚህ ግን እኔ ምናምን እያላችሁ መግለጽ የለባችሁም ነው። የምትጠቀሟቸው ወርዶችም እዚህ ጋር ልብ ብላችሁ እንደዚህ እያንዳንዱን ወርዶች በደንብ ይዋቸው። እሺ ከቻላችሁ ቁጥር ነክ ነገሮችን እንትን ለማድረግ ሞክሩ፣ ለማስገባት ሞክሩ ማለት ነው። እነዚህ ነገሮች ነው ሃይሪንግ ማናጀሮች ሞሮፍ ማየት የሚፈልጉት ነገር ነው የተባል ነው። እዚህ ጋር ያሉትን ነገሮች እያንዳንዱን እንትን በሏቸው። እዚህ ጋር በብራኬት የምትታየው ነገር ይታያቸዋል። ዩዝ ታንጀብል ዳታ ሰቻስ መኒ ፐርሰንቴጅ ኤንድ ነምበርስ ምንድነው የሚለው ነምበር ሰርክል ሳባብ ልክ እንደዚህ እንደተከበባቸው አይነት ቁጥሮችን ማለት ነው። እንደዚህ አይነት ቁጥሮችን ለመጠቀም ሞክሩ ነገር ማለት ነው። እዚህ ጋር ኤፕሪል እንትኑ ነው የሰራበት ቦታ ማለት ነው። እዚህ ጋር ከመቼ እስከ መቼ ምናምን የሚለውን ቦታውን እንዴት እንዳስቀመጠው እዩ። እዚህ ጋር ይሮ አለ፣ እዚህ ጋር እንደምታዩት ይሮ አለ ከዚህ እስከዚህ ድረስ። ከዛ ደግሞ ሀገሩ አለ እንደዚህ ቦታ ብላችሁ ማለት ነው። አይሆን እንደዚህ ከተማውን ከዛ ስቴቱን ነገር ኮማ አድርጋችሁ ማለት ነው። በዚህ መልኩ ታስቀምጣላችሁ። ሌላ ደግሞ ስኪሎች ናቸው። ኢንክሉድ ኮምፒውተር ኤንድ ላንጉዌጅ ስኪልስ ኤንድ ሰርቲፊኬሽንስ ስፔሻሊ ኢፍ ኢትስ ፐርቴንስ ቱ ዘ ጆብ። ስኪሎቻችሁ አሁን አብዛኛው ሰው አፕላይ ስታደርጉ እነዚህ ኮመን ነገሮች አሏችሁ። ግቢ በተለይ ተምራችሁ የወጣችሁ ከሆናችሁ ግቢ ስላችሁ ኮሌጅ ምናምን ብዙ ስራ አፕላይ ስታደርጉ ብዙዎቻችሁ አላችሁና
እነዚህ ነገሮች በቃ እንዳለ እንኳን እንትን ማድረግ አሁን እዚህ ጋር ሰርቲፋይድ ያልሆናችሁትን እንትን ማድረግ የለባችሁም። ሰርቲፋይድ የሆናችሁባቸውን ጨምሩ። ግን ማይክሮሶፍት ኦፊስ ብዙ ሰው ያውቃል። የተወሰነ ነገር ቢሆን በቃ ባታውቁም ዝም ብላችሁ አስገቡ ማለት ነው። ማለት አትሊስት እንደው በህይወታችሁ እንደው አንዴ እንኳን ማይክሮሶፍት ኦፊስን ተጠቅማችሁ ታውቃላችሁ። ስለዚህ ስለ ማይክሮሶፍት ኦፊስ ማያውቅ ሰው የለም ማለት ነው፣ እንደዚህ ፕሮፌሽናል ስራ አፕላይ ያደረገ። ስለዚህ ይህንን ነገር ያው እንትን ታደርጋላችሁ፣ ማካተታችሁ አይቀርም። ሰርቲፋይድ የሆናችሁበት ነገር ደግሞ ካለ በተለይ ከስራው ጋር የሚገናኝ አይነት ነገሮችን አትናቁ፣ ትንሽም ቢሆን አትናቁ ማለት ነው። ለምሳሌ የሆነ ዌርሃውስ ስራ እየሰራችሁ ብዙ አይነት ስልጠናዎችን ልትወስዱ ትችላላችሁና እነዛ ስልጠናዎች እናንተ ፎከስ ባታደርጉም ሰርቲፊኬሽን ግን አላቸውና እነዛን ነገሮች ዝም ብላችሁ አካቱ ማለት ነው እየጠየቃችሁ ምናምን ነገር። ሌላው ኤዱኬሽን ነው። ኤዱኬሽን ዲግሪ ካላችሁ እንደዚህ የኮሌጅ ምናምን እንትን ካላችሁ የሃይ ስኩላችሁን እንዳታካትቱ ይላችኋል። ያው ስለ ሃይ ስኩል እዚህ ጋር ምንም እንትን አይላችሁም ማለት ነው። ለምሳሌ አሁን እዚህ ጋር ዩኒቨርሲቲ ኦፍ ቴክሳስ አት ሳን አንቶኒዮ ይላል። ለምሳሌ አሁን እኔ ወሎ ዩኒቨርሲቲ ኮን የተማርኩት ወሎ ዩኒቨርሲቲ ብዬ ነው። አሁን እዚህ ጋር ዩኒቨርሲቲ ኦፍ ቴክሳስ የዩኒቨርሲቲው ስም ነው ማለት ነው። እንደምታዩት ቦልድ ተደርጓልም። ስለዚህ ቦልድ ታደርጉታላችሁ የዩኒቨርሲቲያችሁን ስም ማለት ነው። ከዛ ደግሞ ምንድነው ያጠናችሁት፣ ሜጀራችሁ ምን ነበር ነገር ነው። ባችለር ኦፍ ቢዝነስ አድሚኒስትሬሽን፣ ከዛ ማይነሩ ደግሞ ኢን ፋይናንስ ነገር ማለት ነው። አሁን እናንተ ያጠናችሁትን ነገር ልክ እንደዚህ ከታች ታስቀምጣላችሁ ማለት ነው። ስቲል ቦልድ ምናምን የሚደረገውን እሱን ፎከስ እያደረጋችሁ እንትኑንም ፎንቶችንም እያያችሁ ማለት ነው። ሶ እዚህ ጋር ኤክስፔክትድ ግራጁዌሽን የተመረቃችሁበትን ጊዜ ማለት ነው። ልክ በዚህ መልኩ ኤክስፔክትድ ግራጁዌሽን ብላችሁ ከዛ ቀኑን እንደዚህ ወርና ይሩን ታስገባላችሁ። ከዛ በኋላ ደግሞ ጂፒኤያችሁን ልክ እንደዚህ ቁጭ ታደርጋላችሁ ማለት ነው። ዶ ራውንድ አፕ ኦን ጂፒኤ ኤንድ ኦንሊ ሊስት ኢፍ ኢትስ ግሬተር ዛን ከ3 ከበለጠ ሊስት አድርጉት። ከ3 በታች ከሆነ እንትን እንዳታደርጉ ነው። ራውንድ አፕ ምናምን እንዳታደርጉ ነገር ይላል። ኤኒዌይስ ፕሮጀክት ይላል። ፕሮጀክት እዚህ ጋር ያሉ ፕሮጀክቶች ደግሞ የሰራችሁት ማለት ነው። ለምሳሌ ዩኒቨርሲቲ ስትመረቁም ሊሆን ይችላል። መመረቂያ ጽሁፋችሁን ማካተት ትችላላችሁ። ኤሌክትሪክ ፕሮጀክት ሊደር ክላስ ፋይናል። ይሄ ቪዲዮ በጣም እየረዘመብኝ ነው። ሶ እዚህ ጋር ያሉትን ነገሮች እያንዳንዱ እንደዚህ እያነበባችሁ አንድ ባንድ እንትን ለማድረግ ሞክሩ ማለት ነው። የሰራችሁትን ፕሮጀክት እዚህ ጋር አቀማመጡ ፎርማቱን በዚህ መልኩ ቼክ አድርጉት። ሆነርስ ኤንድ አክቲቪቲስ እውቅናዎች ምናምን ነገር ማለት ነው። ትናንሽ የሚባሉ ቢሆን እንደዚህ ዝም ብሎ የሆነ በሆኑ ክበባቶች ምናምን ቢሆን የተሰጧችሁ እውቅናዎች ቫልዩ ያላቸው እዚህ ጋር ዝም ብላችሁ ማስገባት አለባችሁ። እንደዚህ አትናቋቸው። ትንሽ የሚባሉ ነገሮችንም ቢሆን ልክ እንደዚህ አሁን እዚህ ጋር ትናንሽ የሚባሉ ነገሮች ሊሆኑ ይችላሉ። እኔ እንግዲህ የዚህኛውን እንትን ባላቅም ግን እናንተ የምታስገቧቸው ነገሮች ትንሽ የሚባሉ ነገሮች ሊሆኑ ይችላሉ። ግን እዚህ ጋር አንደኛ ፎርማቱን በጣም ፎ ያደርግላችኋል። ሁለተኛ ደግሞ የእናንተን እንትንም ያሳያል ማለት ነው። የሆነ ነገር ላይ ዝም ብላችሁ እንትን አይደላችሁ ማለት ነው። ትሞክራላችሁ። ኮሚኒኬሽናችሁን ሊያሳይ ይችላል። ኮላብ ማድረጋችሁን ከግሩፖች ጋር ምናምን እሱን ነገሮች ሊያሳይ ስለሚችል ሞር እንደዚህ ወረቀቱ ላይ ሳይሆን ማለት ይሄ የእውቅናው ሌቭል ሳይሆን የሚታየው የእናንተን እንትን ነው በዛ ሊያዩ የሚችሉትና እንደዚህ ሳትንቁ ዝም ብላችሁ ያላችሁን ነገር እንደዚህ ያስገቡ። እያንዳንዱን እውቅና ምናምን ነገር ደግሞ ልክ እንደዚህ ከተማ እንደዚህ አመት ምናምን እያደረጋችሁ ማለት ነው። አንድም ቢሆን ብቻ የሆነ ነገር አስገቡ ማለት ነው። ሶ ይሄው ይሄ እንትናችሁ ረዝሜው 20 አመትና ከዛ በላይ ኤክስፒሪየንስ ያለው ሰው ከሆነ እንደው ቢበዛ 2 ፔጅ ነው የሚለው። አብዛኞቻችን ደግሞ ከዛ በታች ነው ወይ ምንም አይነት የስራ ልምድ የሌለን ሊሆን ይችላልና ከአንድ ፔጅ መብለጥ የለበትም ነገር ነው የተባለው። ስለዚህ ከአንድ ፔጅ አታስበልጡት። ሌላ ዱና ዶንት ላይ እንትን ያለ የተቀመጠ ሌላ ደግሞ የሰጡን ነገር እሱን ደግሞ እያየው ልንገራችሁ። ሌላኛው ደግሞ እዚህ ጋር ዱና ዱኖት የሚለው እያንዳንዱን አንድ ባንድ ማየት አለባችሁ ማለት ነው። እዚህ ጋር ማድረግ የሌለባችሁ ማድረግ ያለባችሁ ነገር ተብሎ የተዘረዘሩ ነገሮች ናቸው። ሶ እያንዳንዱን እዚህ ጋር ዱ ዶንት ተብሎ የተቀመጡትን ነገሮች ማየት አለባችሁ። የመጀመሪያው ኪፕ ኢት ሾርት ነው። በጣም አጭር ማድረግ አለባችሁ። እዚህ ጋር እንደምታዩት የሚገርማችሁ ምንድነው የሚለው 20 አመትና ከዛ በላይ ላለው ሰው ነው ይሄ እንትን 2 ፔጅ መሆን ያለበት እንጂ 1 ፔጅ ነው ማድረግ ያለባችሁ ማለት ነው። ዶንት ምንድነው በጣም እንዳይረዝምባችሁ ማለት ነው። አሁን አንዳንዴ እኔ አሁን 2 ፔጅ 3 ፔጅ አድርጌ እንደዚህ የሰራሁት ረዙሜ ነበርና እሱ በጣም አሁን ልክ እንዳልሆነ በቃ አሁን ተረድቻለሁ ማለት ነው። ብዙ ጊዜ 1 ፔጅ መሆን እንዳለበት አውቃለሁ፣ ግን በጣም ወሳኝ በቃ መቅረት የለባቸውም ብዬ ማስባቸው በእኔ ማለት ነው። በጣም ከባድ ነው በ1 ፔጅ መገደብና እንደዛ ብዬ የማስባቸውን ነገሮች ለማካተት ስል ይረዝምብኛል። በቃ በጣም አነሰ ከተባለ 2 ፔጅ ነው እንጂ 1 ፔጅ የሆነ ረዙሜ የለኝም። እሱ አሁን ማስተካከል እንዳለበት ያው ተረድቻለሁ ማለት ነው።
ታርጌት ሬሌቫንት ወርክ ሂስትሪ ኦንሊ ላስት 10 አፕ ቱ 15 years። አብዛኞቻችን ያው ይሄን ያክል ላይ ሊሆን ይችላል፣ ግን ታርጌት ማድረግ ያለባችሁ ሞስት ሬሌቫንት ቱ ዘ ሮል። አሁን እዚህ ጋር የተለያዩ ስራዎችን ሰርታችሁ ሊሆን ይችላል፣ ግን አፕላይ ከምታደርጉት ስራ ጋር የሚገናኙ አይነት የስራ ልምዶችን ነው ሞር እንትን ማድረግ ያለባችሁ ማለት ነው። ምንም ደግሞ ከማድረግ ምንም አይነት የስራ ልምድ ሳይጠቅሱ ከማለፍ ደግሞ ማይገናኝም ቢሆን የተለያዩ ቲም ወርኮችን ምናምን ሊያሳይ ስለሚችል እሱ ማድረግ አለባችሁ። ግን ማይገናኙ አይነት ነገሮችን እንትን አታርጉ። ኤቭሪ ጆብ ሲንስ ሃይ ስኩል ኢቨን ኢሬሌቫንት ዋንስ ፔፐር ዴሊቨሪ ጃኒተር ፋስት ፉድ ምናምን። ስለዚህ አሁን እዚህ ጋር ሁሉንም በቃ ከእንትን ካላችሁ በኋላ የሰራችሁትን ስራ በሙሉ አትጥቀሱ ማለት ነው። ዝም ብላችሁ በቃ አሁን ዝም ብሎ የሆነ ምግብ ቤትም ሰራ እሱን ሁሉ ዝም ብለህ አትጥቀስ ነገር ነው። የሚገናኙ አይነት ስራዎችን ጥቀስ ነው። እዚህ ጋር ዶንት ላይ ያሉት ኮምፓሪ እዚህ ጋር ተነጻጽረው ነው የሚመጡት። የዚህ ተቃራኒ ይሄንን አድርጉ ይሄንን አታርጉ ነገር ነው። ስለዚህ ታርጌት የሆነውን አድርግ፣ ኦቨርሎድድ ወርክን ደግሞ አታርግ ነገር ነው። ዩዝ ቡሌት ፖይንትስ ኖት ፓራግራፍ። ቡሌት ፖይንቶች እንደዚህ ዶት ሊሆን ይችላል። እንደዚህ አይነት ነገሮችን መጠቀም አለባችሁ። ነገር ፓራግራፎችን አትጠቀሙ ነው። ስለዚህ ቡሌት ፖይንቶችን ተጠቅማችሁ ሜንሽን የምታደርጉትን ነገር ሜንሽን ታደርጋላችሁ ነገር ነው። ስትሮክ አቺቭመንት ሆነ። እሺ ፕሮፌሽናል ሰመሪ ኢንስቴድ ኦፍ ኦብጀክቲቭ ብሪፍ ስቴትመንትስ አባውት ስኪልስ ኤንድ ቫልዩ ኦፈርድ። ቀጥታ ወደ እንትናችሁ ነው መሄድ ያለባችሁ ማለት ዝም ብላችሁ እንደዚህ መንዛዛት የለበትም ነው። ኤክሰሲቭ ዲቴል አሁን ዝም ብሎ ማብራራት የለባችሁም። ፉል ሴንቴንስ ኤንድ ፓራግራፍ ኢንስቴድ ኦፍ ሾርት ቡሌት ፖይንትስ። ሾርት ቡሌት ፖይንቶች ከመጠቀም ይልቅ እንደዚህ ፉል የሆኑ ፓራግራፎችን እንደዚህ ረዘም ያሉ ነገሮችን ማድረግ እሱ የለባችሁም ነው። እንደዛ ታርጉ ነው። ስለዚህ ቡሌት ፖይንቶችን መጠቀም አለባችሁ ነገር ነው። ሬሌቫንት ኤዱኬሽን ኦንሊ ሊስት ዲግሪስ ኤንድ ሜጀር ሰርቲፊኬሽን። በቃ ትምህርታችሁን እንትናላችሁን እናንተ እንደዚህ ሃይስቱን እሱን ታደርጋላችሁ፣ ከዛ ሜጀራችሁን ማለት ነው እዛ ጋር በተቀመጠላችሁ መልኩ ማለት ነው። ማድረግ ግን የሌለባችሁ አንፎከስድ ኦብጀክቲቭ ሪድስ ላይክ ዊሽ ሊስት ኢንስቴድ ኦፍ ፕሮፌሽናል ሰመሪ ነው። ሬሌቫንት ኤዱኬሽን ሰርቲፊኬሽን ሊስት ኤቭሪ ትሬኒንግ። አሁን እያንዳንዱን የሰለጠናችሁትን ነገር እያንዳንዱን ነገር ሊስት ማድረግ የለባችሁም ማለት አሁን ይመስለናል በቃ የሆነ ነገር አፕላይ ስናደርግ የተማርኳቸውን ነገሮች በሙሉ መዘርዘር ያለብን ምናምን ይመስለኛል ማለት ነው። ስለዚህ እዚህ ጋር ማድረግ ያለባችሁ አፕላይ እንደምታደርጉት እንትን ይወሰናል። ግን ደግሞ ከዛ ውጭ ደግሞ እሱንም ቢሆን ስትጠቅሱም ደግሞ ቀጥታ ነው በቃ የትምህርታችሁን እሱን ቀጥታ ነው እንትን ነው እንጂ እያንዳንዱን ነገር እንደ የተንዛዛ ነገር ማድረግ የለባችሁ ማለት ነው። አሁን በጣም ሞር እንትን ያደርገዋል ብዬ ቀጣሪዎቹ እነዚህ ሃይሪንግ ማናጀሮቹ በጣም እንደዚህ እንትን አይደሉም። ያን ያክል የእናንተን ብዙ ማወቅ አይፈልጉም። የእናንተን እንትን ነገር ማለት ነው እንደ ሃይላይት ነገር ነው የሚያዩት ነገር ነው። ስለዚህ መንዛዛቱ እናንተን ይጎዳቸዋል ማለት ነው። እንደዚህ ሞር እንትን ያደርግልኛል ብላችሁ ነው የምታስቡት። እኔ እንደዛ አስብ ስለነበር ብዙዎቻችን እንደዛ እናስባለን ብዬ ስለማስብ ነው ይሄን የምላችሁ። እያንዳንዱ እንደዚህ ያደረኩትን ነገር ምናምን አሁን ያ ሞር እንትኔን ይጨምርልኛል ፕሮፋይሌን ይጨምርልኛል ብዬ ነበር ማስበው፣ ግን እንደዛ አይደለም ነገር ነው። እሺ ኖ ፐርሰናል ኢንፎርሜሽን ጭራሽ ስለእናንተ ምናምን ብዙ እንትን ማድረግ የለባችሁም። እስኪ ፔጅ ምናምን ይሄ ያው ብዙ እንትን ማድረግ የሚያስፈልገው አይመስለኝም። ቴይለር ስኪልስ ቱ ጆብ ፖስቲንግ ኪፕ ሊስት ሾርት ኤንድ ሬሌቫንት በጣም ማሳጠር አለባችሁ ነገር ነው። ዩዝ ኮንሲስተንስ ፎርማቲንግ ፎርማቱን በደንብ ጠብቃችሁ መሄድ አለባችሁ ማለት ነው። በጀመራችሁት መልኩ ለምሳሌ ታይትልን በምታደርጉት ሰብታይትል እና ለምሳሌ ሰብታይትሎቹ ኮንሲስተንት ፍሎውን መከተል ያለባቸው። እንደዚህ እንትኖችን ቡሌት ፖይንቶችን ስትጠቀሙ ከላይ ያሉት ቦልድ የሚደረጉ ነገሮች እንትናቸው እያንዳንዱ እንትኖቻቸው ፎርማቱ ኮንሲስተንት መሆን አለበት ማለት ነው። የሆነ ሰብታይትልን በሆነ ያክል እንትን ስፔሲንጉን ጋፑ ምናምን ይሄ ፎንቱ ምናምን የሆነ ነገር አድርጋችሁ ቀጣዩን ደግሞ ሌላ አይነት ማድረግ የለባችሁ ማለት ነው። እሱን ፍሎውን መጠበቅ አለባችሁ። አለበለዚያ ይሄ አትራክቲቭነቱን እንትን ያደርግባችኋል ማለት ነው። ስለዚህ እሱ ነገር እንትን አድርጉ። እሺ ሌላ ፎከስ ኦን አቺቭመንት ኖ ታስክስ ኢምፕሩቭ ኦርደር አኩሬሲ ባይ 15። እዚህ ጋር ማድረግ ያለባችሁ ታስኮቹ ላይ ነው ማለት ነው። እንደዚህ ቀደም እንደተባባል ነው ቁጥሮቹ ነገር ላይ እሱን እንትን ማድረግ አለባችሁ ማለት ነው። ይሄ አቺቭመንቶቹ ላይ ጎሎቹ ላይ ማለት ታርጌት ከሆነ ለምሳሌ በየቀኑ እንደዚህ ያክል እንደዚህ እሱን ነገር እንትን ማድረግ አለባችሁ ነገር ነው። እሺ ያው ሞሮፍ እናንተ ታነቡታላችሁ ነገር ነው። መጠቀም ያለባችሁ ደግሞ አክሽን ቨርቦች እንደዚህ ጋር የተዘረዘሩት ናቸው። አክሽን ቨርብስ ፎር ዌን ዩ ሊድ ፕሮጀክት ሊድ አድርጋችሁ ከነበረ ፕሮጀክት ላይፍ እንደ እንትን እንደምታደርጉት ነገር ነው የሰራችሁት ምን አይነት ስራዎችን ነበር ነው። አክሽን ቨርብስ ዌን ዩ ብራውዝ ኢን ፓርትነርስ ፈንዲንግ ሪሶርስ ኦር ክላይንትስ ይላል መጠቀም ያለባችሁ ማለት ነው። እነዚህን ነገር ነው እነዚህን አክሽን ቨርቦች ነው መጠቀም ያለባችሁ። እንዲህ አድርጌ እንዲህ ምናምን ሳይሆን ልክ እንደዚህ አድቫይዝድ፣ ኮችድ፣ ኮንሳልትድ፣ ኤዱኬትድ
እንደዚህ አይነት እንትኖችን አክሽን ቨርቦችን ተጠቀሙ ነው። የመጀመሪያው እንትኑ ላይ የነበሩት አንዳንድ እንትኖችን አይታችኋል አይደል? እዛ ጋር እነሱ የተጠቀማቸው ምን አይነት እንትኖችን ነበር የሚለው ነው። አሁን የመጀመሪያው ላይ ሰመሪ ኦፍ ኳሊፊኬሽን የሚለው ላይ ዴዲኬትድ ይል ነበር አይደል? እሱ እንደዚህ አይነት አክሽን ቨርቦች ነው መጠቀም ያለባቸው። ኤክስፒሪየንስ ላይ ካውንትድ፣ ግሪትድ እንደዚህ እንትኖች ላይ መጀመሪያ ላይ የነበሩትን ነገሮች አስታውሷቸው። እነዛን አክሽን ቨርቦች ተጠቀሙ ነገር ነው። ይጠቅማል ብዬ ስላሰብኩኝ አጋርቻችኋለሁ። አይ ሆፕ ብዙዎቻችንን ይጠቅማል ብዬ አስባለሁ። ከጠቀማችሁ ሼር አድርጉላቸው ለሰዎች። ጠቃሚ ነገሮችን እንደዚህ ይጠቅማል ብዬ ካሰብኩኝ እንደተለመደው ሼር አድርግላችኋለሁ። ይመቻችሁ።